ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክብራት ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ልዑል መብራቱ የሚለው ቻናላችን ነው። በዛሬ ቻናላችን ብዙ ጉዳዮችን እንመለከታለን፣ እንቃኛለን፣ በስፋት የምንዳስስ ነው የሚሆነው። ታዲያ መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀው ነገር በማድረግ እንድታደምጡን እንሻለን። እንግዲህ በቀጥታ ወደ መረጃችን አመራለሁ። ብፁዕ አባታችን ብፁዕ አቡነ አብርሃም የተናገሩትን ሐሳብ ነው ማወሳው በቅድሚያ ማለት ነው። ምክንያቱም ብፁዕ አባታችን ብፁዕ አቡነ አብርሃም እውነት የሆነ መልእክት አስተላልፈዋል። እንደምናስታውሰው አንዲት ሴት የስዕል መቀደድን ጉዳይ ስዕሉን ስትቀድ እንደነበረ አጀንዳ እንደነበረ ርዕሰ ጉዳይ እንደነበረ የማህበራዊ ሚዲያ ሐሳቦች እንደነበሩላችንም እናስታውሳለን። ይህንን ተከትሎ ያልተቆጣ ኦርቶዶክሳዊ ያላዘነ ኦርቶዶክሳዊ አልነበረም። ሁሉም በቻለው አቅም ድምጹን ሲያሰማ ነበረ። ሁሉም ታመዋል። ሁላችንም ማለት ነው ታመን ነበረ። በጣም አዝነን ተከፍተን ነበረ። ታዲያ አሁን እንደ አዲስ አንድ ጉዳይ ነው ወደኛ የመጣ ማለት ነው። ይኸውም እንግዲህ የብፁዕ አባታችን ብፁዕ አቡነ አብርሃም ድምጻቸውን አሰምተዋል። ዝምታቸውን ሰብረዋል። እሱን አስደምጣቸዋለሁ። ጉልበት እንዲኖረው መረጃውን ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሞ ቪዲዮውን ለሚከተለው ያቀርብላቸው። ተሰወረ የማይገለጥ የተከደነ የተሸፍኖ የሚቀር አንዳች ነገር የለምና እግዚአብሔር በወዳጁ አድሮ እነሆ ዛሬ መስቀሉን በዚህ አይነት መልኩ እንድናከብረው የታሪካችን ባለቤት የበጎ ነገር አብነት የሆነችውን ቅድስት እሌኒን በአንጻሩም አብያተ ክርስቲያናት ተዘግተው ነበርና አብያተ ክርስቲያናት እንዲከፈቱ አብያተ ጣዖታት እንዲዘጉ የወሰነውን ልጇን ታላቁን ቆስጠንጢኖስን ዛሬ እናስታውሳቸዋለን። በረከታቸው ይድረሰን። መስቀሉ ከተቀበረበት ለወጣበትና በዓሉን ነው የምናከብረው። የወጣበት ሌላ ታሪክ አለው። እግዚአብሔር ይህንን ቀን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ፣ ደስ ይበለን። ለዚህ ነው ቅዱስ ዳዊት አስቀድሞ በትንቢቱ ወወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድሃኑ ፍቁራኒከ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጥሃቸው ወዳጆችህ እንዲድኑ። መዝሙር 59 በቅንፍ 60 ቁጥር 4 ላይ የምናገኘው ነው። ምልክት የመስቀል ምልክት ድል ያደረገው ቆስጠንጢኖስ በመስቀሉ ምልክትነት ነው። መስቀል የድል አድራጊነት ምልክት ነው። መስቀል የድልም አርማ ነው። በመስቀሉ ርኩሳን መናፍስትን እንገስጽበታለን። በመስቀሉ ሕሙማንን እንፈውስበታለን። በመስቀሉ አማትበን ራሳችንን እንባርክበታለን። የእግዚአብሔር ማደሪያዎቹ ዙፋኖቹ እንሆን ዘንድ ከሰይጣን መሳሪያነት ሰውነታችንን ሰይጣን በመሳሪያነት እንዳይጠቀምበት እናነጻበታለን፣ እንባርክበታለን። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካህናቱ እስከ አማኝ ልጆቿ እናቶች በቀሚሳቸው በአንገታቸው መስቀሉን በማስጠለፍ በሰውነታቸውም ሳይቀር ካህናቱም በመስቀል የሚባርኩበት በእጃቸውም የመጾር መስቀልን ብለን ቅድም ባያችሁት ሲሰበክበት በነበረው በዚህ አይነት መልኩ በቤተ ክርስቲያኒቷም ላይ በጉልላቱ መስቀልን ከፍ አድርገን እናሳያለን። ከዚህም የተነሳ መስቀል ኃይልነ ብለን መስቀል ኃይላችን ነው፣ መስቀል መጠጊያችን ነው፣ መስቀል ቤዛችን ነው፣ መስቀል ሞገሳችን ነው፣ መስቀል መድኃኒታችን ነው ብለን መስቀሉን ከፍ አድርገን እንድናከብረው እግዚአብሔር ሰጥቶናልና ስሙ የተመሰገነ ይሁን። እግዚአብሔር ይባርክልን። መስቀሉ የቃል ኪዳንም ዙፋን ነው። አትርሱ። ይሄንን ቅድም የተነበበውን ወንጌል መስቀሉ የቃል ኪዳን ዙፋን ነው። በመስቀሉ ላይ ያለ ነው መድኃኒታችን ኢየሱስ ክርስቶስ ለዮሐንስ እነሆ ልጅሽ፣ ለዮሐንስ ልጅሽ ይህ ነው። በዮሐንስ ሁላችንም እዚህ ያለነው የቅድስተ ቅዱሳን የድንግል ማርያም ልጆች ነን፣ የአስራት ልጆች ነን። ለዮሐንስ ደግሞ እነኋት እናትህ
ለዮሐንስ እናቱና እንደተሰጠች ሁሉ ቅድስተ ቅዱሳን ድንግል ማርያም ለኛ እናታችን ናት እንደ ዮሐንስ ሆነን። ስለዚህ ቅድስት ቤተ ክርስቲያናችን በአፈ ታሪክ ወይም ደግሞ በልብ ወለድ ሳይሆን የምትናገረው በቅዱስ ወንጌል የተመዘገበውን ቅድም የዮሐንስ ወንጌል ምዕራፍ 19 ላይ ሲነበብ ሰምታችሁታል። በመስቀሉ ላይ ተሰቅሎ እያለ ዓለምን ለማዳን እነሆ ልጅሽ ብሎ ዮሐንስን ለእመቤታችን እነኋት እናት ብሎ እመቤታችንን ለዮሐንስ ነውና የሰጠ። እኛም ልጆቿ ሁነን ዛሬ ወትረ ድንግል ማርያም ምንጊዜም ድንግል ማርያም ብለን ኦርቶዶክሳውያን ከፍ ከፍ እናደርጋታለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን በእናትነቷ ከፍ አድርገን በአማላጅነቷ እንማጸናለን። ይህንን ያላወቁ ይህንን ያልተረዱ አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልዮም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው። ዝም ብሎ ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ አይደለም? ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባሕታውያኑን የጸሎት ሰዎችን የጾም ሰዎችን እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ። መች ጸለያችሁ? መች ሰገዳችሁ? መች ጾማችሁ ይላል። እሱ በ3 ቀን 1 ቀን ነው የምመገበውም ሊል ይችላል። ይረዳዋል ሆን ብሎ። ከተወሰነ ጊዜ በኋላ ግን ሁሉም የለም፣ ሁሉንም ጥሎት ይኮበልላል። ይሄ የአዲስ መናኝ ጠባይ ነው። አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው። በህልሙም በውኑም በሐሳቡም ዛሬ እግዚአብሔር እየተገልጦልኝ ነው የሚል። ወደ ኢየሱስ እየከሄድን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን፣ ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር ብላ ቤተ ክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል
ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሃን ደም እየፈሰሰ ነው? ስንቶቹ በረሃብ አለንጋ እየተገረፉ ነው? ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው? ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይሄን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት እንዳያድሩ ግፍ እየተፈጸመባቸው ባሉበት ዘመን ላይ እኛ ኦርቶዶክሳውያን የሃይማኖት ሰዎች የትኛውም ሃይማኖት ሰዎች ለሀገር ሰላም፣ ለሀገር ፍቅር፣ ለወገን አንድነት፣ ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ ነው። የቀረን እሱ ነው። አሁን ሌላውን አይተነዋል። የጎጡን አይተነዋል። የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን፣ ስርዓቱን፣ ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዚያም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግን ከኛ አልፎ ከሄደ በኋላ ሁሉም ነገር
ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራ እላለሁ። ወላጆች፣ የየትኛውም ወላጆች፣ የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። የእናንተንም ስም ያስጠራሉ። የማን ልጅ ናት የማን ልጅ ነው ሲባል የገሌ ነው የሚባለው። ስለዚህ ግጭት የሚፈጥር የማይነካውን የሚነካ ደፋር የሆነ ልጅ አይጠቅምም። ደፋር ከሆነ ዕውቀትን ይድፈር፣ ፍቅርን ይድፈር፣ ሰላምን ይድፈር፣ አብሮነትን ይድፈር። የዚህ ድፍረት ይጠቅማል። ተሳዳቢነት፣ አንጓጣጭነት፣ ግዴለሽነት፣ ትዕቢት፣ እነዚህ የመሳሰሉ ነገሮች ውርደትን ያስከትላሉ። ወላጅንም ምነው ማህፀኔን በዘጋው አንቺን በወለድኩበት አንተን በወለድኩበት ያሰኛል። በአንቺ ምክንያት ከጎረቤት ጋር መኖር አልቻልኩም፣ በመንገድም ማለፍ አልቻልኩም። እንዲህ አይነት መዘዝ አመጣሽብኝ አመጣህብኝም ያሰኛል። ስለዚህ በሰዓቱ መምከር ማስተማር የእያንዳንዱ ወላጅ ድርሻ ነው። ስለዚህ ይህንን አለማድረግ መልካም አይደለምና ወላጆች ልጆቻችሁን ምከሩ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? እንዲህ አይነት ደፋሮችን ችግር የሚፈጥሩትን የሃይማኖት ጦርነት የሚቀሰቀሱትን የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ እንዴ ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። እድሜያቸው አልደረሰም ተብሎ እኮ ዝም አይሉም። ስህተት ይፈጸሙ ገና በህፃንነት እነሱን በሚመጥን እነሱን ሊያስተምር በሚችል መልኩ እኮ ይታረማሉ፣ ይማራሉ፣ ነገ የሀገር ሸክሞች እንዳይሆኑ። ስለዚህ እንደዚሁ ሁሉ እንደነዚህ አይነቶችን ግጭት ፈጣሪዎች ተው እረፉ ብሎ ማረም አንዱ ትልቁ ስራው ሊሆን ይገባል። ስለዚህ ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል፣ ፍቅር ይኖራታል፣ አንድነት ይኖራታል። ማንም ሰው የራሱን እምነት ብቻ ይስበክ። በተፈቀደለት ቦታ በራሱ ክልል በራሱ የራሱን ስርዓት፣ ህግ፣ እምነት መናገር ይችላል። በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ፣ ማንጓጠጥ፣ ስም መስጠት የተለመደ ሆኗል። ብዙዎች አንገታቸውን እየደፉ እየሄዱ ነው። ብዙዎችም ደግሞ ለምን በሚል በልክ የሳትራት እየሆኑ ነው። ይህ ሁሉ አይጠቅምምና ተመካክረን ተነጋግረን ሰላምን እንፍጠር እያልኩ መልእክቴን አስተላልፋለሁ። ሌላው እኛ ኦርቶዶክሳውያን ምንጊዜም ቢሆን በማንም ወሬ የማንሸበር የማንሸማቀቅ ትምክህታችን ለኛ መስቀሉ መሆኑን አምነን በየትኛውም አደባባይ ሳንፈራ ሳናፍር እንደ አባቶቻችን እንደነ ቅዱስ ቆስጠንጢኖስ በዚህ ድል ታደርጋለህ፣ በዚህ መስቀል በዚህ ትምህርተ መስቀል እንደተባለ የድል አርማችን ነውና መስቀላችንን ይዘን ሰላምን እናውጅ፣ ሰላም እንስበክ፣ ፍቅርን እንስጥ። እውነት ይስረጽ፣ እውነት ይሰራ፣ እውነት ይነገር። ከእውነት ውጭ የሆነው ነገር ሁሉ የማይጠቅም መሆኑን እንረዳ። አስታራቂዎች፣ ሸምጋዮች እንሁን። የየትኛውም አንተምተው ከማለት በስተቀር ከዚያ ውጭ ያለፈ ምንምን አንሁን። ለሰላም ብቻ እንቁም ብላ ቅድስት እናታችሁ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክቷን ታስተላልፋለች። ከዚህ ውጭ አሁን አምሮብን በብዙ የሚቆጠር ሕዝብ ሲኖር በአንድ ድምፅ አንዱን ድምፅ የሚተላለፈውን መልእክት በመስማት እጅግ የሚያኮራ ነው። እንደ ዛሬ ሁሉ በሰማያዊት በኢየሩሳሌም በክብር ይሰብስበን። ከዚህ ወጥተን መስቀል ነውና በየመንደሩ ደግሞ ደመራ ደምረን እግዚአብሔርን እናመሰግናለን። ይህ በአዋጅ በአንድነት በቤተ ክርስቲያን ልሳን እያከበርን ያለነው በዓል ነው። በቤተ ክርስቲያን ደግሞ በየአጥቢያው በየመንደሩ ደግሞ እናከብራለን። እንደ ባህሉ እንደ ስርዓቱ ሃይማኖታዊ ባህሉን ጠብቆ ሃይማኖታዊ ስርዓቱን ጠብቆ ሃይማኖታዊ ትውፊቱን ጠብቆ ሃይማኖታዊ ክብሩን ጠብቆ በመተዛዘን የተራበውን በመመገብ
የተቸገረውን በመርዳት ብቸኛ የሆነውን አለው ወንድምህ ነኝ እህትህ ነኝ እህትሽ ነኝ ወንድምሽ ነኝ በማለት የተቸገረውን በመርዳት እንድናከብረው አባቶቻችን አስተምረውናል። ስለዚህ በዓሉን ስናከብር ሁልጊዜ በስካር የምናከብረው በዓል የለንም። በመጠጥ የምናከብረው በዓል የለንም። በዝማሬ በእልልታ አብሮ በመብላት ከስካር ውጭ በሆነ መንገድ የተጣሉትን በማስታረቅ እግዚአብሔርን በማመስገን እንደ ዛሬ ሁሉ ለሚመጣው ዓመት ደግሞ እንዲያደርሰን። ዛሬ መስቀልን ምድሪቱም ታከብረዋለች። ተራሮቹ፣ ኮረብቶቹ፣ ሸለቆቹ ሁሉ ስታዩቸው በአበባ አጊጠው አሸብርቀው አበባዎችን ስናያቸው ትምህርተ መስቀል ነው የሚሰሩት ሁሉም። በዚህ አይነት መልኩ ቤተክርስቲያናችን ምድሪቱም ታከብረዋለች። ከላይ ከሰማይ ቅዱሳን መላእክቱ በአንድነት የሚያከብሩት የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ዙፋን ስለሆነ ከፍ አድርገን እናከብረዋለን። ስለዚህ እኔና እናንተ እኛስ የተሰቀለውን ክርስቶስን እንሰብካለን፣ እናስተምራለን። መስቀሉን ስናከብር መስቀሉ በክርስቶስ ደም ስለከበረ፣ መስቀሉ ጥላቻ ስለተወገደበት፣ መስቀሉ ፍቅር ስለታወጀበት፣ መስቀሉ ሰላም ስለሰፈነበት፣ የሰላም አዋጅም ስለተነገረበት፣ መስቀሉ ለእኛ ቅድስተ ቅዱሳን ድንግል ማርያም እናቱና የተሰጠችበት እኛም ልጆቿ ሁነን የተሰጠበት ዕለት ልዩ ስለሆነ በዚህ አይነት በዓለ መስቀሉን እናከብራለንና ማንም ማን እንደፈለገ ተነስቶ በሚለው አስፈላጊውን መልስ ቤተክርስቲያን ትሰጥበታለች። በየደረጃችን እንደ ሀገረ ስብከት ሀገረ ስብከቱ፣ እንደ መንበረ ፓትርያርክ መንበረ ፓትርያርኩ ከታች እስከ ላይ ተናበን እንሰራለን። የቅድስት ቤተክርስቲያናችንን ክብር ለመጠበቅ ለማስጠበቅ ከምን ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣምን በሃይማኖታችን ማንም ማን ሊነካን ሊደፋፈር ሊለማመድብን ሊተቸን አይገባውም። እኛም አንተቸውም እሱም አይተቸንም። እንተችም አካል ብዙና ብዙ ማለት ይቻላል። ግን ምን አለ ይች ቤተክርስቲያን ይቅርታ ትንሽ መስቀሉንም ስናበራው እንደው ጨለም እንዲል ብዬ ነው ሰዓት እየወሰድኩ ያለሁት። አለበለዚያ በቀን ብናቀጣጥለው በደንብ ስለማይተየን ነው። እንደው ይታያችሁ የኢትዮጵያ ቤተክርስቲያን እኮ ከሃይማኖት ባሻገር እዩት። ሃይማኖቱ እንዳለ ሆኖ ስርዓቱ እንዳለ ሆኖ ትውፊቱ እንዳለ ሆኖ እንዴ ዓለምን የምትስበው የምትጠራው ለብዙዎቹ የዓመት ምግብ የዓመት ልብስ የዓመት ቀለብ እንዲይዙ የምታደርግ ይህች ቤተክርስቲያን አይደለችም እንዴ? ለበዓለ መስቀሉ ለበዓለ ጥምቀቱ ስንት ጎብኚዎች ናቸው ከሀገር ውጭ ወደዚህ የሚመጡት? እስቲ እንወዳደር ካልን ይሄስ ውለታ አይደለም እንዴ? እና ውለታ ቢስነት ጥሩ አይደለም። ነገረ ጫሪነት ጥሩ አይደለም። እባካችሁ ነገር አትጫሩብን። ደግሞ የሚገርመው ጅራፍ ራሱ ገርፎ ነው የሚባለው። የሚጮኸው ራሱ ነው። ራሳቸው ጮኸው አስጮኸው ኋላ ይችሉበታል። ዘዴውን መቼም በደንብ ተክነውበታል። የኛን የዋሁን ለምን ብሎ ግፍት ሲል ዕዳ በደሉን እዚያ ወጣት ላይ እዚያ ካህል ላይ ይዘረግፉታል። ይህ በእግዚአብሔር ፊት አያዋጣም። የሽንገላ ከንፈር ሁልጊዜም ዝም የሚልበት ጊዜ ይመጣል። መስቀሉን የደፈኑት ዝም ብለዋል። መስቀሉን የቀበሩት ዝም ብለዋል። ሀፍረትንም ተከናንበዋል። ምክንያቱም መስቀሉ ከረጅም ዘመናት በኋላ ሲወጣ የነሱ ታሪክ ነው የጠፋው። የመስቀሉ ታሪክ እንደገና ሕያው ሆኖ ተነስቷል። የኢትዮጵያ ቤተክርስቲያን ታሪክ በሰዓቱ በጊዜው ብዙዎቹ ለመቅበር ጥረዋል። እነሱ የሉም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አለች። ዛሬም አለች፣ ነገም አለች፣ ከነገ ወዲያም ትኖራለች። የገሃነም ደጆች ልጆች በምንም ይሁን በምን ለጊዜው ይምሰላቸው እንጂ ሊቋቋሟት ሊያነዋውጧት መሰረቷን ሊገለባብጡት ፈጽሞ አይችሉምና በፍቅርና በሰላም ለመኖር ራሳችሁን ግዙ፣ ራሳችንን እንግዛ፣ በጋራ ሀገር የጋራ ኑሮ እንኑር የቅድስት ቤተክርስቲያን መልእክት ነው። ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወጣቱ፣ ወጣቷ፣ አዛውንቱ፣ ባልቴት፣ ሽማግሌው ለሃይማኖታችሁ ቀናአያን ሁኑ፣ ለሰላም ሩጡ፣ ሰላምን ስበኩ፣ ተናገሩ፣
ፍቅርን አምጡ። የነጻነት አምላክ ነጻነቱን እግዚአብሔር ያውጅልን፣ ፍቅሩን ይስጠን፣ ሰላሙን ያብዛልን። እግዚአብሔር ከሁላችን ጋር ይሁን። እንኳን ለብርሃነ መስቀሉ አደረሳችሁ። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር ያድርሳችሁ። እግዚአብሔር ይባርካችሁ።